አሜሪካ ወልቃይት በፈለገች ሰዓት ትገንጠል አለች። ቢቢሲ እንዳስነበበውና አምባሳደሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍ ይፋ እንዳደረጉት ወልቃይት የራሷን መጻኢ የፖለቲካ ዕድል እንድትወስን ተገቢው ጊዜ ሊሰጣት ይገባል ብለዋል። ከምንም በላይ ግን ቅድሚያ ለህዝቡ እንዲሰጡ ጥሪ አቅርበዋል። ቀዳሚው መረጃችን ነው። አድማ ብተና ትጥቅ እንዲፈታ ውሳኔ ተላለፈ። ይህ ውሳኔ ከአማራ ፋኖ ትጥቅ እንፍታ ጋር ተመሳሳይነት ያለው ያልተጠበቀ ትዕዛዝ በመሆኑም መነጋገሪያ ሆኗል። መንግስት መሳሪያ ያስታጠቀውን የአድማ ብተና ኃይል በመንግስት ላይ ሳያምጽ እንዳልቀረ ያመላከተ መግለጫ ወጥቷል። የፌዴራል መንግስቱ በአማራና ትግራይ እንዲሁም ኦሮሚያ ክልል ውጥረት ሳያረገም ዛሬ ደግሞ ከሌላኛው ክልል ሌላ ከባድ ነገር ገጥሞታል። በፍጥነት ትጥቅ ፍታ እምቢ የሚል ካለ ለሚወሰድበት ማንኛውም አይነት እርምጃ ተጠያቂው እራሱ ይሆናል የሚል ማስጠንቀቂያ ያዘ መግለጫ ወጥቷል። የየትኛው ክልል አድማ ብተና ነው ትጥቅ እንዲፈታ ይጠየቀው? እውን በአገዛዙ ላይ ስጋት ፈጥሮ ነው ወይስ የሚለውን በዜናችን አካተነዋል። አብራችሁን ከቆያችሁ ታደምጡታላችሁ። ለሳምንታት ካይን ተሰውረው የነበሩት ጀነራል ተከስተው ያስተላለፉት መልእክት በቀጠናው ያለው ውጥረት መፈንዳቱ የማይቀር መሆኑን የሚያመላክት ሆኗል። ለማይቀረው ድግስ ከአሁኑ መዘጋጀት አለብን ያሉት ጀነራል አበባው ታደሰ ጦርነቱ ከተነሳ አስመራ ልትቆጣጠረው አትችልም ባሉ በሰዓታት ልዩነትም ከአስመራ ከባድና ጥብቅ መረጃ ወጥቷል። በሰሞንኛው የኢሳያስ አፈወርቂ ሽለላና ኑግጣዊ ፉከራ ላይ ውሃ የቸለሰ መረጃ በጋዜጠኛው ተጋልጧል። በወጣው ወታደራዊ መረጃ ፕሬዚዳንቱ ያረጁ ታንኮችን ታቅፎ እየፎከረ እንደሚገኝና ይህ ያዙ ይልቀቁኝ ይቅርብ ውጊያው ከተጀመረ መቋቋም አትችልም የሚል ማስጠንቀቂያም እንደደረሰው ለማወቅ ተችሏል። አውስትራሊያው ጸሐፊ ኤርትራን ከጎበኘ በኋላ ጦርነቱ ከተነሳ መቋቋም አትችልም ሲል በኤርትራ ያለውን የኢሳያስ ጦር አቋም አጋልጧል። የመረጃው መውጣት አስመራን አስቆጥቷል። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በኢትዮጵያ የአሜሪካው አምባሳደር ሃርቪ ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን ጎብኝተዋል። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነው አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክት ከምንም ነገር በላይ ህዝቡን በማስቀደም መጻኢ የፖለቲካ ዕድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝ ሂደት አሜሪካ ትደግፋለች ብለዋል። ለዚህ ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ጣፋንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉም ጥሪ አቅርበዋል። አምባሳደሩ ጨምረውም የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት ብለዋል። አሜሪካ ኢትዮጵያውያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗን በአዲስ አበባ የሚገኘው የአሜሪካን ኤምባሲ አምባሳደር በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት አመላክቷል። በአሁኑ ወቅት በአማራ ክልል ስር የሚገኙ አወዛጋቢ አካባቢዎች በትግራይ ክልል ስር የቆዩ ሲሆን ጥያቄ ሲነሳባቸው ቆይቶ ደም አፋሳሹ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎች ተቆጣጥረውት ይገኛሉ። ይገባኛል ጥያቄ አሁንም ድረስ ዘላቂ መፍትሄ ያላገኘ ሲሆን የትግራይ ክልል አካባቢ እንዲመለስለት በተደጋጋሚ እየጠየቀም ይገኛል። ክልል በኩል ደግሞ አካባቢዎቹ የክልሉ አካላት መሆናቸውን በመግለጽ አስተዳደር የመሰረተ ሲሆን የሁለቱ ክልሎች ይገባኛል ጥያቄ አወዛጋቢነቱ እንደቀጠለ ነው። በተለይም በሁመራ አካባቢ ያለ ሁኔታን ለመመልከት የአሜሪካው አምባሳደር ሃርቪ ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖሩ የህዝቡን ኑሮ እየጎዳው እንደሚገኝም ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይሆንም ብለዋል። አምባሳደሩ ወልቃይት የራሷን መጻኢ ፖለቲካ ዕድል እንድትወስን ተገቢውን ጊዜ ሊሰጣት ይገባል ማለታቸው ግን መነጋገሪያ ሆኗል። ተከታዩ መረጃችን ለሳምንት አካባቢ ተሰውረው የነበሩት ጀነራል ተከስተው ያስተላለፉ መልእክት በቀጠናው ያለው ውጥረት መፈንዳቱ የማይቀር መሆኑን የሚያመላክት ሆኗል። ለማይቀረው ድግስ ከአሁኑ መዘጋጀት አለብን ያሉት ጀነራል አበባው ታደሰ ጦርነቱ ከተነሳ አስመራ ልትቆጣጠረው አትችልም ባሉ በሰዓታት ልዩነትም ከአስመራ ከባድና ጥብቅ መረጃ ወጥቷል።
ሰሞንኛውን ኢሳያስ አፈወርቂ ሽለላና ኑ ግጠሙኝ ፉከራ ላይ ውሃ የቸለሰ መረጃ በጋዜጠኛው ተጋልጧል። በወጣው ወታደራዊ መረጃ ፕሬዝዳንቱ ያረጁ ታንኮችን ታቅፎ እየፎከረ እንደሚገኝና የያዙ ይልቀቁኝ ይቅርበው ውጊያው ከተጀመረ መቋቋም አትችልም የሚል ማስጠንቀቂያም ደርሶታል። አንድ ዓለም አቀፍ ተቋም ያሰማራው ጸሐፊ ኤርትራን ከጎበኘ በኋላ ጦርነቱ ከተነሳ መቋቋም አትችልም ሲል በኤርትራ ያለውን የኢሳያስ ጦር አቋም አጋልጧል። ጸሐፊው እንደሚለው ኤርትራም ሆነች የኤርትራ ጦር የኢትዮጵያን ቡጤ የሚችሉበት ትከሻ የላቸውም ሲል ነው መራሩን እውነታ ይዘረገፈው። የኢትዮጵያ መከላከያ ሰራዊት በበኩሉ በጀነራል አበባው ታደሰ በኩል ባስተላለፈው መልእክት በፍጥነት መዘጋጀት አለብን ብሏል። በኢትዮጵያ በኩል አሰብ ላይ ሊጀምሩት እየተንደረደሩ መሆናቸውን የሚያመላክቱ መልእክቶችና ትዕዛዞች እየወረዱ ይገኛሉ። አሁን ላይ ሊዘገይ የማይችል ጦርነት ወደ መሆን የተሻገረ ሲሆን ጥያቄው ኤርትራውያን ወደ ጦርነት ይገባሉ ወይ የሚለው ሆኗል። በአዲስ አበባና በአስመራ መካከል ውዝግቡ በከፍተኛ ደረጃ በተወጠረበት በአሁኑ ወቅት ጦርነቱ ከተነሳ ኤርትራ ልትቋቋመው አትችልም ሲል አውስትራሊያው ጸሐፊ አስነብቧል። በቅርቡ በኤርትራ ጉብኝት ማድረጉን የገለጸውና በአውስትራሊያ ሞናሽ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆነው ዊሊያም ጉላይ ትናንትና በኮንቬንሽን ድረገጽ ላይ ባስነበበው ጽሑፍ በአፍሪካ እጅግ ጭቆና በገነነበትና ከመንግስት መገናኛ ብዙሃን ውጪ ነጻ ሚዲያ በሌለበት ኤርትራ አንዳንዶች በድፍረት የፖለቲካ አስተያየት ቢሰጡም ብዙሃን ግን ዝምታን መምረጣቸውን ታዝቤያለሁ ብሏል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአሰብ ወደብ ዙሪያ እያስፈራሩና የህልውና ጉዳያቸው አድርገው እያቀረቡ ነው የሚለው የጽሁፉ አቅራቢ በቀደምት መሪዎች የተፈጠረውን ታሪካዊ ስህተት እናርማለን ሲሉ ተናግረዋል ሲልም በአሰብ ወደብ ዙሪያ ስላለው ውዝግብ በስፋት አስነብቧል። በአፍሪካ ቀንድ በሁለቱ ሀገራት መካከል ጦርነቱ ከተነሳ በዓለም ከፍተኛ ጭቆና ለበረታባት ሀገር እጅግ አውዳሚ ሊሆን እንደሚችል ኤርትራን በሚያሳስበው ጽሁፉ ጦርነቱ ከተጀመረ ከሁለቱ ሀገራት ባሻገር በአፍሪካ ቀንድ ያልተጠበቁ ሁኔታዎችን እንደሚያስከትል በማሳሰብ ኤርትራ ሁኔታውን ለመቋቋም የሚያስችል ቁመና ላይ ባለመሆኗ ህዝቧ ተመልሶ ከዚህ ለባሰ መከራ ሊጋለጥ ይችላል ሲልም ጽፏል። አስመራ እንዲህ ጆሮን ጭው የሚያደርገውን ዜና በሰማችበት በሰዓታት ልዩነት ውስጥ ጀነራሉ ከተሰወሩበት ብቅ ብለው አንድ ስብሰባ ላይ ታይተዋል። በስብሰባው ላይ ባደረጉት ንግግርም ከአሁኑ መዘጋጀት አለብን ሲሉ አሳስበዋል። የጦር ኃይሎች ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ እንዳሉት አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ የሚመለከተው አካል ከወዲሁ ራሱን ማዘጋጀት አለበት፣ በሙያውም ብቁ መሆን ያለበት ጊዜ ነው ሲሉ ተናግረዋል። በተያዘም ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታገዘ መሆኑን በማንሳት መፍጠን አለብን ማለታቸውም አይዘነጋም። ጀነራል አበባው ታደሰም የመገናኛና ኢንፎርሜሽን የአንድ ወታደራዊ ስትራቴጂና ዋና የነርቭ ስርዓት ነው። ያለ መረጃና መገናኛ የትኛውንም የውጊያ ስምሪት መምራት በፍጹም የማይቻል ነው በማለት ተናግረዋል። ይህ የሁለቱ ጀነራሎች ማስጠንቀቂያ ኤርትራ በሳይበርና በቴክኖሎጂ ልታጠቃን ትችላለች ከሚል ፍርሃት የመነጨ ሊሆን እንደሚችልም ይገመታል። ቀጣይ መረጃችን አድማ ብተና ትጥቅ እንዲፈታ ውሳኔ ተላለፈ። ይህ ውሳኔ ከአማራው ፋኖ ትጥቅ እንፍታ ጋር ተመሳሳይነት ያለው ያልተጠበቀ ትዕዛዝ በመሆኑም መነጋገሪያ ሆኗል። መንግስት መሳሪያ ያስታጠቀውን የአድማ ብተና ኃይል በመንግስት ላይ ሳያምጽ እንዳልቀረ ያመላከተ መግለጫ ወጥቷል። የፌዴራል መንግስቱ በአማራና ትግራይ እንዲሁም ኦሮሚያ ክልል ውጥረትን ሳያረግብ ዛሬ ደግሞ ከሌላኛው ክልል ሌላ ከባድ ነገር ገጥሞታል። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንዶ ፖስት አቅጣጫ መቀመጡን አስታውሷል። በዚህ መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረገ የአድማ ብተናና የመደበኛ ፖሊስ አባል እስከ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ በጥብቅ አሳስቧል። ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል የተባለም ሲሆን ለዚህም ራሱና ራሱ ብቻ ኃላፊነቱን ይወስዳል ሲሉ አስጠንቅቀዋል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። የሀገር ልጆች ቸር ያሰማን። ሻሎም